አንተ ሲጀመር ካሁን በኋላ ከልጅቷ እንድትደርስ ምን ማለት ነው? እንደዚህ ውጥር አደረግን ሰበጣ ስለ ስራት ነው። ሰላም ውድና የተከበራችሁ የአይዋ ቲዩብ ቤተሰቦች እንደምን አላችሁ? እኛ በጣም ደህና ነን፣ ሁሉ ሰላም ነው። ዛሬ ከዚህ በፊት በተለቀቀው ቪዲዮ ላይ ያው ተመርኩዘን የመጣ ነው። ያው ተቀጣጥረናል፣ ከዚህ በፊት ተቀጣጥረናል ከሳምሪ ጋር አንዳንድ ነገር እላችኋለሁ፣ ግን ሰላም በላቸው። ሰላም እንደምን አላችሁ? የአይዋ ቲዩብ ቤተሰብ በያላችሁበት ሰላማችሁ ይብዛልኝ። በጣም እኔ ደህና ነኝ። በውስጥም እያወራችሁ ነበር፣ እንዴት ነው ከመቼ ጀመረ ምናምን ለምትሉኝ፣ ያው ድንገት ነው የጀመረኝ። እኔም እንደናንተ ያው በያላችሁበት ሰላማችሁ ይብዛልኝ። የምታበረታቱን የአይዋ ቲዩብ ቤተሰብ የሆናችሁ በሙሉ ሰላማችሁ ይብዛልኝ። የሳቆ ጋር እንግዲህ ያው በስልክ ምናምን አውርተው ነበር መሰለኝና ዛሬ ላገናኛችሁ ብሎ ነው የመጣሁትኝ። ይሳቆ በዚህ ላይ አመሰግናለሁኝ። ምን መሰላችሁ ይሳቄ ጋራ ትንሽ የሆነ ስራ ብሎኝ በቃ ለመስራት አልቻልኩምና ያ ነገር እንትን ብሎት ነው። ለምን ጓደኛዬን እንደዚህ የሆነን እቺ ያልቀመጥም ስራው ይቅር እንጂ ምናምን ብሎ ነው። ጓደኛዬም ስራውን ትቶ ይሄን ነገር ለዚህ ፕሮግራም ላበቃኝ በጣም ነው የማመሰግነው። ያው እንዳልይዘው እሱንም እስኪ ጓደኝነት ማለት ብዙ ፈተና አለው፣ ብዙ ነገር አለው ማለት ምንም አይነት ነገር ሲፈጠር ከጎንህ መሆን አለብን። ማንም ሰው ከጎንህ መሆን አለበት። ያንተ ጓደኛ ማለት በክፉም በደጉም የሚቀርብልህ ሰው ማለት ነው። እሱ ሳይሆን ግን ዛሬ በቃ እኔ እሺ ትለዋለች ብዬ አስባለሁ። ማለት ከዚህ በፊት አውርቻት አላውቅም። እንደዚሁ ስለተቸገረ በጣም ስለከፋው ስላየሁኝ ምናምን ነው የቀጠርኳት እና ዛሬ ብዙ ነገሮች ይፈጠራሉ ተስፋ አለኝ ከእግዚአብሔር ጋር እና እየጠበቅናት ነው። ትመጣለች ብዬ አስባለሁ። ቀጠሮ ያው አበሻ ቀጠሮ አክባሪ አይደለም ብዙ ጊዜ፣ ግን ያው እሷ እንኳን ለኔ እንደዚህ አይደለችም፣ ያው በሚባለው ደረጃ አይደለችም። ያው ብዬ ላዳድን እንጂ ፍቅሩ ስላለ እንጂ ከተቀመጥን እኮ ወደ 30 ደቂቃ ሆነን ይሄስ እርግጥ ነው። ግን ሳምሪ ከምር በቃ እኔ እንጃ ምን ምትል ይመስላችኋል? ቤተሰብ ዛሬ ምን ምትል ይመስላችኋል? እኔ እንጃ የሆነ አለ አይደል መጠታ እሱን በኮሜንት ኮሜንት አድርጉኝ። ማለት የሆነ መጠታ የሆነ ነገር ብላ እንጣላ እንታረቅ ምን ይፈጠር የሚለውን ነው እንጂ በቃ የሆነ እኔ እንጃ ምን እንደማስብ ራሱ ግራ ነው የሚገባኝ። በቃ አሁን የምታደርገው ያው እንግዲህ እኔ ቀጠሪያታለሁ አይደል? እኔ ቀጠሪያታለሁ ስትመጣ ፍቅርህን በትክክለኛ መንገድ እንደዚህ እወድሻለሁ፣ እንደዚህ ነው የተፈጠረው ነገር፣ ያሉትን ነገሮች እንደዚህ ናቸው ብለህ ማስረዳት ገብቶሃል? ፍቅርህን በትክክለኛ መንገድ ማስረዳት ነው፣ ከልብ ያለውን ነው እንጂ ሌላ ነገሮች ምናምን እንዳይፈጠሩ እንደዛ ማለት ያው ነግሬያን ነበረ። ማለት እኔ እንጃ ከዚህ በላይ በምንም አይነት ነገር ማስረዳት አይቻልም። ይገባኛል እሱ። ግን አሁንም ደግሞ በትክክለኛ መንገድ የለም ልብህ ላይ ያለውን ነገር መንገር እንድትረዳ ነገር እንትን እንድትለህ ማለት ነው። እና ቤተሰብ ያው እንግዲህ ስመጣ የምታዩት ነገር ይሆናል። ይሳቂ እንዳልይዘ ደግሞ አንዳንድ ነገር የምትላቸው ካለ እስኪ የሆነ ነገር ባላቸው። እኔ ምንም ልል የምችለው ነገር የለም። እና ውድ ፋሚሊ ያው እየጠበቅናቸው ነው። እዚሁ አካባቢ ነው የተቀጣጠርነው፣ ግን ያው አርፍዳለች ማለት አርፍዳን ብትመጣ የሆነ ሰላም ነገር ካለው ችግር የለም። አበሻ እንደዚህ ነው። መጣች እና ታዲያ እሱ ማለት ነው ሰላም ነው። ያው
ፍቅረኛሽ ነው ያመጣሽው ታሳየኝ ነው ያው አላ ምስላል ያው ላሳየኝ እዚህ ነበር ያወጣው እኔ እንደዛ መሰለኝ ማለት ከዚህ በፊት እንደማንደልሽ እሱን ደግሞ ምን መረዳት ምናምን ላይ ነገረኝ ነው እንጂ በጣም ተደጋጋሚ ብዙ አንዳንዴም ሲወጣ ብዙ ነው እና ከዚህ ሲወጣ ነው ፍቅረኛሽ ዛሬ ደግሞ ማለት ስለተሰክሳች ነው ደግሞ ለሰፈሩ ያ ሰዎችን ጋር ነው እኔ ያክላው ስላልተረዳሁሽ ማለት ነው ሽምጥሽ ኖ አይደለም እኔ እንደማ በየበት ቦታ ባውል ነው ይሄዳል ያንቺ ፍቅረኛ ግን አንተ ስንታው ያልሰኝ አልነገርሽም የምታውቀው ማለት ፍቅረኛ ናት እዚህ በላይ ነው አይ አራት አመት ብሎ አለ ያ ከሷ ነው ወደ ኋላ አንተ አዲስ ነህ ማለት ነው አይደለም አባ የምታወራው ነው ካልነገረችኝ ነው አይደለም አንዳንዴም ስታወራ እያሰብክ ምን አሰብኩ አላሰብኩም ምናምን ፍቅረኛ አይናት እያያት ነው ስለዚህ እሷ ደግሞ ምንድነው የምትለው አልፈለገችም አልፈለገችምማ ግዴታ አይደለም እኮ ምን አንተ እኮ መናገር ያለብኝ ከተናገርኩ ሳምሪ ስለዚህ አልነገረችም ያልኩህ 3 አመት 4 አመት አብረን ነገረችኝ አልነገረችኝ እኮ ለአንተ ተረጋጋ ነገር የለም ተረጋጋ አሁን እኛ ልናወራ የነበረው እሷን ብቻ ነበር እኔ በየኩበት ብዙ ስለሚችላል እና ታሪክ ልጅ ኮኒ እኔ ለምይዘሽ አልመጣሽ አልተመቸኝም ለዛ ስራ ላይ ሳይሆን እንጂ ነገር ያለው ስራ ሆነ ነው ስራ ትናንት ባለፈው ምን አውርተን ማለት ልጁ እንዴት ነው ያለበትን ሁኔታ የነገርኩሽ እንድትረዳው መስሎኝ ነገርኛል ባቃለ ነገር የምረዳው ትሪት ላድርገው የምችለው መጀመሪያ የኔ ሞት በደንብ ካወቀ እኛም ከሆነ በሁለታችን ግንኙነት አምነው ይሆን ከሚዘልቅ ከሆነ ይዛል ተባበረው ዝግጁ ከዛ ውጭ ያንን ነው ታዲያ እንዴት አልነግረኝ እኔ እንደዚህ ነገር አለ ነው ከሱ ምንም የምደብቀው ነገር እኮ ብትነግሪ እኮ 3-4 ስንገናኝ አይመጣም ነበር እስከዛ እዚህ ያልጠበቅኩም ነበር እኔ ሳምሪ ወጥሻላ ነው አማርኛ ነው የምናወራው አይደል እንዴ አባ አንዴ አስማናኛ ይገባኛል ያንቺ እኮ ይገባኛል አንተ ሲሆን እኔ እሱ እኔ ደግሞ አንተን እያወራሁ ገባኝ ግን እንደዛ እኮ ምንም ኮንትሮል የምታወራው 3 አመት 4 አመት አብረን ቢሆን ያልነገረች 3 አመት 4 አመት አብረን አልነበረም ለምን ታሻለህ ቢሆን ሰኔ ለመጠየቅ ነበር እሱ እንደዚህ ያልኩት አንቺ ምን እንደዚህ እንትን ያለሽ በቃ አሳይልሽ ነው ታሻለህ ቢሆን አንቺ ተመርሲ መጀመሪያ ሳምሪ ሲጀምር አንተ መጣታት ነው ታውቃለህ እኔ ሲጀምር አንተ ብዬ ነበርኩ ይሳቁ እኔ እንደዛ ሳወራሽ እኔ እንደዚህ ታረጋለሽ ቻለሽ እንዳንጫለሽ ማምሪ ያለው ሁለታችሁ ተወሩ ነበር ግን ሲጀምር ምንም ማለት አልችልም ማለት አባ አንተ እኮ ልክ ነህ እሱ እኮ ነው ማለት በቃ አልፈለገችውማ አንተ እሺ ተረዳኸኝ አልፈለገችውም 5 አመትም 6 አመትም ይሁን እኔ እኮ እንትን የለኝም ማለት ነው ስለዚህ እሷ ደግሞ ፍቅረኛ ናት እሱ ደግሞ ካልፈልግም ካለችው ምንድነው ማታወጣ በቃ ተፋታት ዋ መሆነ ነው አንተ ሲጀመር ካሁን በኋላ ከልጅቷ እንድትደርስ ምን ማለት ነው እንደዚህ ውጥር ውጥር አደረግን ሰበጣም ስነ ስርዓት ነው አንተ አሌክስ ተደስቀልን ነው እንደዚህ ይነገራል ልትመታ ነው እንዴ እና ነው ውጥር ውጥር ያደርጋልና እሺ ጥሩልና እንደዚህ አይደለም ከፈለግሽ ይዘሽ አሁንስ በቃ ነው ጤነኛ አይደለም አሁንስ በዛ ሳቅ እንዴት ሲያደርግ ዝም ትላለህ ተጎዳ እስኪ አብሽር በቃ በጣም ነው የማዝነው እሺ ሲጀመር እኔ ለቀልድ ነበር ትላንት በደንብ ለማወቅ ነበር እንዴት የሰው ልጅ እንደዚህ አድርገህ ትማታለህ ሰዓት የለም ነው ማለት ምንድነው እንደዚህ ያደርግ የምርሽ ነው የምሬን ነው እንዴ ያማችኋል እንዴ እንዴ ደስ ይላል በጣም ምንም ደስ አይልም የእውነት እንደዚህ ታደርጋላችሁ ብዬ አላሰብኩም ነበር አዎ ግን ጓደኛዬ ይቅርታ በጣም አንተ ይቅርታ እሺ በቃ ራዝሮ አንተ እና ተነግረኝ ነበር እንዴ ታዲያ ፕራንክ ነው በቃ ያማ የኔ አባት ይቅርታ በጣም አብሽር በጣም እሺ በቃ ይቅርታ እሺ እና ውድ ፋሚሊዎች ዛሬ በጣም የሚገርም ነበር በጣም እንደዚህ አልጠበቅኩም ነበር ግን ያው የተፈጠረው ነገር በጣም የሚያስጠላ ነው አሌክስ በጣም እንዴት ነው አይቆጣጠርም
በጣም ያስጠላ ነበር። አይ ይቅርታ ማለት ቤተሰብ ይቅርታ። እኔ በሷ አይመጣ ይሆነ እንትን ይለኛልና እኔ እንደዚህ አልጠበቅኩም ነበር። አንቺ ደግሞ እንደዚህ ውሸትሽ መሆኑን ነው እሷ እየፈተነች ነው አይደለም። ቢሆንም እኮ ላንተ እኮ ብትነግሪ እኮ በዛውም አንተ ትምህርት ያስተምር። በዚህ ልክ የሆነ ሰው ምንም ነገር ቢያደርግ እንዴትን ተቆጣጥረን ማለፍ ስትችል እንደዚህ ከጠብ ድረስ የሚያዳርስ ነገር ምንም ነገር የለም። ካጠገቡ እንዳደርስ ለምን ነው? በትክክል እያወራ ነበር። በትክክል መመለስ ነበረብህ። በቃ እሺ ይቅርታሽ። ማለት ቤተሰብን እሷን ላለማጣት ብዬ ነውና ማለት ይሄ ነገር ይፈጠራልም አላልኩም። እኔ እንደዚህ አውቃ ቀልብ ማለት የሆነ እኔ ልፈትን ነው። ቢሆንም ግን የሆነ እንደዚህ ይሆናል ብዬ ማለት ብራዘርዋ በጣም ይቅርታ። አብሽሪያማ እንደ ግን ፍራንክ ነው። አይ እኔ ስለተመጣው በቃ አሪፍ ላይ ናት። አላወኩም ነበር። በጣም ይቅርታ። እሺ ብራዘርዋ ይቅርታ፣ በጣም ይቅርታ ቤተሰብ። ለማንኛውም ዛሬ በጣም ደስ በሚል ሁኔታ እንደዚሁ እንትን ብለናል። ሳምሪም የኛው ማለች በጣም እናመሰግናለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቪዲዮዎቻችንን ተከታተሉልን። በጣም እናመሰግናለን።